አደናገረ ተደናገረ ያሆ ሚል ዘፈን ነገርሽ አታውቂም ነው ወይስ ለስራው አላቅም ላለ ማለት የምንሳሳተው ነገር አለ እውነት ነው ምን ለማለት ነው ዳጊ እንግዲህ ከዚህ ቀደም እንደዛ ሲያደርግ ነበር ይወጣና ያደናገራል ዛሬ ምን ጠየቀ የት ሄደ እነማ ተደናገሩ እነማንስ መለሱ ይኸው ከፕሮግራሙ ይመቻችሁ ጸጊና ዮናስ እናመሰግናለን ይቀጥላል ሰላም እንዴት አለን ስበም አለ አገኘው ይባላል እየው ይባላል የምስራይ ሳሙኤል ዮርዳኖስ ክፍሌ ይባላል ዳንኤል ይባላል መላኩ መንግስቱ ደሳለኝ ይባላል እሴት ጳውሎስ ጌታቸው ይባላል ዝናብ እየዘነበ ፀሐይ ሲወጣ ምንድነው የሚባለው እና ለምንስ ተባለ የዳመና ግላጭ ለምንስ ይባላል ያ ሁለቱም አንድ ላይ ስለሆነ ጅብ ወለደ ይባላል ኦኬ ለምንስ እንደዛ ይባላል እንጂ አንድ አባባል ይመስለኛል ገምታ አንተ ምን ይመስላል በሳይንሱ ደረጃ ኢንቫይሮንመንቱ ያመጣው እንትን ነው እንጂ በዛ ደረጃ ያንን ነገር የተመለከተ ሰው ያለ አይመስለኝም እንደ አባባል ግን ተወስዷል በእኛ ጊዜ ጅዋ ወለደች ለምን ነው እንደዛ ይባላል እኔ እንጃ በልምድ ነው ዝናብ እየዘነበ ጅብ ወለደች ለምን ይባላል አባባል በልምድ ይመስለኛል ዝናብ እየዘነበ ፀሐይ ሲወጣ ምንድነው የሚባለው ክረምትና በጋ ነው የሚባለው ለምን ነው እንደዛ የሚባለው ወራራው ተፈራርቆ ስመጡ ነው አላውቀው ምን ይመስላል እንደ ደመና ነገር ዝናብ እየዘነበ ፀሐይ ሲወጣ አባራ ፀሐይ መጣ ነው ፀሐይ መጣ ዝናብ እየዘነበ ፀሐይ ሲወጣ ጅብ ወለደ ለምን ነው ጅብ ወለደ የሚባለው ወቅቱና ጊዜው ያው እንስሳቶችም የመራቢያ ጊዜ ስላላቸው ምሳሌ ሃይብሪድ መኪና እንዴት በንፋስ ይሰራል ሃይብሪድ መኪና በንፋስ አይሰራም በምን ነው ይሰራል በኤሌክትሪክና በነዳጅ እንጃ ስለሱ እንኳን እውቀት የለኝም እሺ ይመስላል የመሰለን ስትናገር በንፋስም አሁን በፊት በወረቀት ሽከርክሮሽ ምናምን ሰርተን እናበር ነበር እና በእንደዚህ አይነት ሌቭል ላይ ደግሞ ብረት የተሸከመ ነገር በንፋስ የሚሄድበት ሲስተም የራሱ ነገር ይኖረዋል ታላቅ አስቢው አለቅ ሃይብሪድ መኪና ታውቃለህ አይደል ሃይብሪድ መኪና አላው አዲስ የሚመጡት ሃይብሪድ መኪናዎች ባለ ቻርጀሮች ናቸው እንዴት ነው በንፋስ የሚሰሩት በቻርጀር ሲባል ነው የምሰማው በንፋስ ሲባል አልሰማውም በቻርጀር በባስሉ ሰማሃለሁ ኤሌክትሪክ መኪናዎች ፍሌን ካኖነ በስተቀር በንፋስ የሚሄድ መኪና አለ የለም አልኩ እኮ የለም አይሰራ ይለፈኝ ሃይብሪድ መኪና ምን ሞተሩ የነዳጅ ከሆነ ኤግዞሽን ፓምፕ ምን እነሱ ናቸው ንፋስ አንተ በለሰለ ሳሚሪ አያቂና ሳሚ ከባድ ነው ነት ሃይብሪድ ከሆነ ወይንም ቬንቲሌተር የሆነ የሚጠቀምበት ከሆነ በጣም ደስ ይላል እንደዛ አይነት ከመጣ እረት ያድዋ ድል በዓል ምን ቀን ነው የሚሆነው የካቲት 23 ወይኔ ጉዴ ቀኑን አላቆም ነው ሲባል ነው ማቀው አላቆም ግን መቼ ቀን ይመስላል አላቆም ቀኑን ሲከበር ነው ማቀው ነው እንዴ ብዬ ነው ማቀው እንጂ አላቆም ያድዋ ድል ቀኑ መቼ እንደሆነ አላቀም ሚያዝያ 20 ያድዋ ድል በዓል መቼ ይውላል የካቲት 23 በ23 ምን 23 ሚያዝያ 23 21 ምን ግንቦት ያድዋ በዓል የጊዮርጊስ ቀን ነው የሚውለው ወሩና ቀን በ23 እና ወሩ ነው አለም ተሳስቻል ግንቦት ባው እንደ ቆይ የካቲት አመሰግናለሁ ብራዝ አሜሪካ ቤርሙዳን ምን ብላ አስተረቀቀች አላውቅም ምን ይመስላል ግን አሜሪካ ሁሉ ጊዜ ውዝግብ ትፈጥራለችና ምን ብላ አስተረቀቀቻት ይመስላል ቤርሙዳ ሀገር ነች አታውቃትም ቤርሙዳ አላውቃት ግን አስጠንቃታለች ምን ብላ አስተረቀቀች ወየውልሽ ቤርሙዳ ብላ ያው አምባገነን ስለሆነች ሁሉንም ማስፈራራት ትፈልጋለች ምናልባት ወይ አርፈሽ ተቀመጪ ሊሆን ይችላል ወይ እጅሽን አውጪ ምናምን ሊባል ይችላል ከዚህ ውጪ አይዘልም ብዬ ነው እሷ ነገር ሀገር እኮ አይደለም ቤርሙዳ ሀገርማ ነው ምን ቤርሙዳ ኦኬ እስር ቤቱና ምን ብላ አስተረቀቀቻት ተዘግቶ ይላል እንዴ መሰለኝ ሁለት አይነት ነው አንዱ እስር ቤት ነው አንዱ ደግሞ ባህር ላይ ያለ እንደዚህ ሁሉ ነገር እየገባ የማይወጣበት አሩ ምን ይመስላል የአሜሪካ ነገር ማላቆ ነገር አልመልስም አሜሪካ ቤርሙዳ የምትባለው ነገር ምን ብላ አስተነቀቀቻት እሱን አላወኩ ከባድ ነው አሜሪካ ኤምባሲ ይዟል ቤርሙዳ ምን ብላ አስተነቀቀቻት ተጠንቀቂ ነው ወየውልሽ
እጅሽን አንሺ። አሜሪካ ቤርሙዳን እኔ የምሰራውን ስራ ስሪ ብላ አስጠነቀቀቻት። ይሄ ባህር ላይ ያለው ቤርሙዳ ትሪያንግል የሚባለው ነው። ምን ብላ አስጠነቀቀቻት? የኔ ግዛት ሆኛለሽ። ለጠላ ጠመቀን ካለ ለጠጅ ምን እንላለን? ለጠጅ ጣለ ጣልን ነው የሚባለው። ጣልን ነው ተጣለ ተጣለ። ለጠላ ጠመቀን ካለ ለጠጅ ምን እንላለን? ጠጅም መጠመቅ ነው። ጠጁም ጠጅ ተጣለ ጣል ጣልን ጠጅ ተጣለ። ማርቸዲስ መኪና የሰራችው ሀገር ማን ትባላለች? ጀርመን። ኢትዮጵያስ ምንድን ነው የተባበረችው? ለምን ለማርቸዲስ መኪና መጀመሪያ መገጣጠሚያውን ጀርመን ተስተት ኢትዮጵያ ደግሞ ያው በመጀመሪያም የሰለጠነች ሀገር ስለነበረች በዛ አስተዋጽኦ አላት። ጣሊያን ይመስለኛል። ኢትዮጵያስ ለዛ ካምፓኒ ምን አበረከተች? ኢትዮጵያ ምን ልታበረክት ትችላለች? በዛ ጊዜ ቀደም ስልጣኔ የነበራት ሀገር ነች። እስኪ በአክሱም ዘመነ መንግስት በወርቅ ሳንቲ ተገበያየች ሀገር ነች። ግን በዛ ሰዓት ምናልባት የሰው ኃይል አላቃተም። ኢትዮጵያስ ምንድን ነው ያበረከተችው? አላቅም። አሩን ግን የት ይመስላል ማርቸዲስ? ማርቸዲስ ሜቢ ጣሊያን። እሺ ኢትዮጵያስ ምን አይነት ድጋፍ ታደርግላት የቻለችበት ስራ? እኔ እንጃ። ማርቸዲስ መኪና የሰራችው ሀገር ማን ትባላለች? ኢትዮጵያስ ምን ድጋፍ አደረገች? ቻይና። ኢትዮጵያስ ለቻይና ምን ድጋፍ አደረገች? እሷ ድጋፍ ያደረገቻት ያው ኮሙኒኬሽን ያው ግንኙነት አደረጓለች። አይ ዶንት ኖ። ግን ኢትዮጵያ ደግሞ ለዛ ሀገር ድጋፍ አድርጋለች። እኔ አላውቃትም። ምን ይመስላል? እስታስ ጀርመን። እሺ ኢትዮጵያስ ምን አይነት ድጋፍ አደረገች? እሱን አላውቀውም። ቻይና። እሺ ኢትዮጵያስ ምን አገዘቻት? አላውቀውም። ምን ይመስላል? ግን ምን የምታገዛት ይመስላል? ሀሳብ ሊሆን ይችላል። ቻይና ትመስለኛለች። ኢትዮጵያስ ምን ረዳቻት? ኢትዮጵያ የረዳቻት ኢትዮጵያ በብዙ ነገር ለምሳሌ በሀሳብ። እሺ ሌላስ? ሌላ ደግሞ ያው እዚሁ መተው እንዲሰሩ ጀርመን ናት ማርቸዲስ። እሺ ኢትዮጵያስ ምን አይነት ድጋፍ አድርጋለች? ለመኪናው ሜቢ ካምፓኒ ወይ ሰራተኛ ልክ አውቶ ሜካኒክ ልካለች ወይም ታዋቂ ሙዚቀኛ ማይክል ጃክሰን ኢትዮጵያ በመጣ ጊዜ የት ሆቴል ነው? ኢትዮጵያ ሆቴል። በ77 ድርቅ አካባቢ ይመስለኛል የመጣው። አዲስ አበባን ያየ የጎበኘ ይመስለኛል። የት አረፈ? ኢትዮጵያ ሆቴል አያልፍም። በዛ ሰዓት እንግዲህ ትልቁ ሆቴል የሚባለው ኢትዮጵያ ሆቴል። እኔ አልነበርኩም ያኔ፣ እኔ አላውቅም። መሰለሽ መልሽ የት ነው ያረፈው? አዲስ አበባ ነው የሚያርፈው? የት ያርፈው? ሻሸመኔ። የት ሆቴል ያረፈ ይመስል? ኢምፔሪያል። ሀውልቱን እዛ ስላየሁ መጥቶ ነበረ። አላውቅም፣ መምጣቱንም አላውቅም። ግን ቢመጣ የት የሚያርፍ ይመስላል? ኢትዮጵያ ሲመጣ ማይክል ጃክሰን አሩን ያው ብዙ ስታር ሆቴሎች አሉ። ሜቢ አንዳች ውስጥ በማይክል ጃክሰን ድሮ ነው የመጣውና በዛ ጊዜ የት የሚያርፍ ይመስላል? አሁን ነው ሆቴል የበዛው። ሸራተን ሜቢ። ታዋቂ ሙዚቀኛ ማይክልን አወቀው? ማይክል ጃክሰን ታዋቂ ሙዚቀኛ ማይክል ጃክሰን ኢትዮጵያ በመጣ ጊዜ የት ሆቴል አረፈ? ስካይላይት። ሻራቴን። ሂልተን። ሸራተን። ቦብ ማርሊ ምን አይ ነው ኢትዮጵያ በመጣ ጊዜስ የሀበሻ ምን አይነት የሙዚቃ መሳሪያ ተጫውቷል? ጀማይካዊ ነው። እሺ የተጫወተው መጫወቻ ደግሞ ጊታር ነው። ቦብ ማርሊ ጀማይካዊ ነው። ምናልባት ሊጫወት የሚችለው ከቦክስ ጊታር ስለሚጫወት ምናልባት ክራር። ጃማይካ ምን አይነት የሙዚቃ መሳሪያ ተጫወተ? ኢትዮጵያ ሲመጣ አሩን ምን ተጫወተ ይመስላል? ምን የሚሞክር ይመስላል? ሜቢ ዋሽንት። ቦብ ማርሊ የምን ሀገር ዘፋኝ ነውና ኢትዮጵያ ደግሞ የመጣ ጊዜ እኛን ሀገር የትኛውን የሙዚቃ መሳሪያ ተጫወተ? ቦብ ማርሊ ታውቀዋለህ? አላውቅም። አንተ የሚመች ሙዚቀኛ ማን ነው? የሚመች ሙዚቀኛ የምትወደው በጣም? ቴዲ አፍሮ። ኢትዮጵያ ሀገሬ ትንሽ ትልልናለህ? ኢትዮጵያ ሀገሬ የሚለው ትወደዋለህ? አላውቀውም። እኛ ሀገር መጥቶ የሙዚቃ መሳሪያ ምን የተጫወተ ይመስላል? ለማሞከር ነው። ሳክስፎን። ኢትዮጵያ በመጣ ጊዜ ቦብ ማርሊ የእኛን የሙዚቃ መሳሪያዎች ተጫውቷል። የትኛውን የተጫወተ ይመስልሻል? የእኛን አላውቅም። ምን ግን የሚጫወት ይመስልሻል? ፒያኖ። ቦብ ማርሊ ምን አይ ነው? ቦብ ማርሊ አፍሪካ የት? እሱ ይላፈኝ አፍሪካዊ እንደሆነ ማለት ስገምት ታንዛኒያ። ቦብ ማርሊ ምን አይ ነው? ዜግነቱ አፍሪካዊ። የት ሀገር ዜጋ? የፍቅር እስከ መቃብር ደራሲ ማን ነው? በዓሉ ግርማ። አዲስ አለማየሁ። ምርጫ ስጠኝ። አልሰጠህም? አላውቀውማ። ስለ ስሙ ጠፋብኝ። ገምቼ ስም አልጠራም። አዲስ አለማየሁ። አለማየሁ ማለት አለማየሁ ገላጋይ ነው የምትለው? አይደለም። የአባቱ ስም አላውቅም። የፍቅር እስከ መቃብር ደራሲ ማን ነው? አለማየሁ። አለማየሁ ገላጋይ አውቃለሁ። እሺ ሌላስ ማንን ታውቃለህ? አልነግርም። ሌላ አለማየሁ ስላልሽኝ
ማን አዲስ አለማየሁ መሰለኝ አንድ እግር ኳስ ተጫዋች ኳሱን 100 ሜትር ከመታው በኋላ ተሽከርክሮ ተመልሶ ወደ ግሩ መጣች እንዴት ሊሆን ይችላል ከግድግዳ ጋር ተጋይቶ ከ100 ሜትር በኋላ ተመልሶ የመጣው ምናልባት ባናና የሚባለው በባናና ምትነው ባናና እንዴት ነው ያላቀው ቁርጥ እንዴት እንደዚህ በዚህ እግር አካባቢ እንደዚህ ማለት ነው ወደ ሰማይ ሲመታ እንዴት ይመልሳል አይመልስም ተመለሰ 100 ሜትር እንትን ብለው ሮጦ ነው ሄዶ የሚመልሰው እንግዲህ ታዲያ እንዴት አድርገው ይመልስ አንድ እግር ኳስ ተጫዋች ኳሱን 100 ሜትር ከመታው በኋላ ተሽከርክራ ወደ ግሩ ትመለሳለች እንዴት ትመለስ ቻለች ፖሉ ከመታ ልመለስ ይችላል የሌላኛው ተጫዋች ሲሰጣው ነው መጥቷት አዎ በኃይል ስለመታው ኳስ ተጫዋች ወይም ተራራ ላይ ወደታች አንድ ኤሌክትሪክ መኪና በ80 ፍጥነት ወደ ምዕራብ እየሄደ ጭስ ወዴት ነው የሚሄደው ጭስ የለውም ለምን ጭስ አልባ ስለሆነ ኤሌክትሪክ መኪና ጭስ የለውም እንዴ የለውም ናፍጣ ነው እንዴ አመሰግናለሁ አንድ ኤሌክትሪክ መኪና በ80 ፍጥነት ወደ ምዕራብ ከሄደ ጭሱ ወዴት በኩል የሚሄድ ይመስላል ጭስ የለውም ወደ ሰማይ ወደ ምስራቅ አሁን ወደ ምስራቅ አመሰግናለሁ እሺ በጣም አመሰግናለሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ